የፍርድ ቤት ነጻነትን ለማጠናከር የዳኞች ያለመከሰስ መብት የያዘ የዳኞች የፍርድ ቤት ማጠናከሪያ አዋጅ ዲጂታላይዜሽንን መሬት ሊያስነካ የሚችል እንደዚሁ የህግ ማዕቀፍ ዲጂታሊ አገልግሎት ሲሰጥ ተገልጋዮችም አገልግሎት የሚሰጡ ዳኞችም በህግ መሰረት ከዚህ በፊት ያው በወረቀት ስለነበረ ይሄንን የሚያስቀር የሶፍት ኮፒዎች የመሳሰሉ ሲሆኑ ተገልጋዮች አንገደድም የመሳሰለ ነገር ሊያመጣ ስለሚችል የህግ ማዕቀፍ ስለሚያስፈልገው እሱን ለማውጣት ችለናል። ሁሉንም ጉዳዮች ወደ መደበኛ ፍርድ ቤት አይመጡም። አማራጭ ስርዓቶችን መከተል ያስፈልጋል። በዚህ ምክንያት በዚህ አመት የአማራ ክልል የባህል ፍርድ ቤቶች ማቋቋሚያ አዋጅ በክልሉ እንዲጸድቅ ተደርጓል። ማህበራዊ ፍርድ ቤት እነዚህ የባህል ፍርድ ቤቶችም ለክልሉ ጠቅላይ ፍርድ ቤት ተጠሪ የሚሆኑ ናቸው። የአካባቢውን ባህልና ወግ በጠበቀ መልኩ አለመግባባቶችን ዘላቂ በሆነ መንገድ በመፍታት ለፍትህ አገልግሎቱን ለማሻሻል የሚደረገውን ጥረት የሚያግዙ ይሆናሉ ማለት ነው። ተቋማት በየራሳቸው የሙያ ነጻነት አላቸው። እሱን ጠብቀው ነገር ግን የፍትህ ጉዳይ በጋራ የሚሰራባቸው ብዙ ስለሆኑ እሱን በጋራ የሚሰራበትን እያንዳንዱ አባል ተቋም በጋራ ጉዳዮች ላይ ኃላፊነት ወስዶ መስራት እንዳለበት የሚያሳዩ የህግ ማዕቀፎችን ማዘጋጀት ተችሏል። በዚህ መንገድም ብዙ ጉዳዮችን በጋራ በመግባባት ላይ እንዳልኩት ግን የተቋማትን የፍርድ ቤት ነጻነት የአቃቢ ህግንም የፖሊስን የማረሚያ ሳይነካ ለመስራት ጥረት እየተደረገ ነው። በተቋማት አለመግባባት አለመናበብ አለመቀናጀት ምክንያት በዜጎቻችን ላይ ምንም አይነት ከፍትህ መጓደል ጋር የተያያዙ ጉዳዮች እንዳይደርሱ ከፍተኛ ጥንቃቄ ይደረጋል ማለት ነው። ለሰበር የሚቀርቡ ጉዳዮች ያስቀርባል ያስቀርብ የሚለውን በአጣሪ ችሎት ለማየት ከ7 ወር ድረስ ቀጠሮ የሚሰጥበት ነበር። አሁን ላይ የተለየ ምክንያት ካልገጠመ በቀር የቀረቡበት ዕለት ነው ውሳኔ የሚሰጠው። መዝገቡ የተከፈተበት ቀን ለችሎት ቀርቦ ያስቀርባል ያስቀርብ የሚለውን ዳኞች ይወስናሉ። የውሳኔው ጥራት እንዲኖረው አቅም ያላቸውን ዳኞች እና የተለያዩ ጥራትን የሚያረጋግጡ እርምጃዎችም ፍርድ ቤቱ እየወሰደ ነው የሚገኘው። በተመሳሳይ ለውሳኔ የተቀጠሩ መዛግብትም ሲሆኑ ዳኞች ለውሳኔ መዝገብ ከቀጠሩ በቀጠሩበት ቀን ውሳኔ ሰጠው መምጣት ይኖርባቸዋል። አሁንም የተለየ ምክንያት ከሌላቸው በቀር ይሄንንም እንደ ባህል ተደርጎ ፍርድ ቤቱ ላይ እንዲያዝ አድርገናል። ጥፋት ያጠፉ ዳኞች ከስራ የታገዱ ጠቅላይ ፍርድ ቤት ጨምሮ ከስራ የተሰናበቱ ዳኞች አሉ። እሱ ላይ በጣም በትኩረት እየተሰራበት እንደሆነ ነገር ግን አሁንም ህዝብን ተሳትፎ በማረጋገጥ ጭምር በየጊዜው እያሻሻሉ እያስተካከሉ መሄድ እጅግ አስፈላጊ ነው። ዳኞች፣ አቃቢያን ህግ፣ ፖሊስ፣ የማረሚያ ቤት ባለሙያዎች በሙሉ የተሰጣቸው ኃላፊነት ከዜጎች መብት ጋር እየተቆራኘ ከፍተኛ ኃላፊነት ነውና የሚጠይቀውም የሙያ ስነ ምግባር ዲሲፕሊን ከፍ ያለ ነው። እሱን እያሳደጉ መሄድ ይሄንን የሚገዙ የህግ ማዕቀፎች ስትራቴጂዎች ጭምር እየተዘጋጁ ነው ያሉት። እሱን አሁን ያሉትንም በአግባቡ ማስተግበር የግድ አስፈላጊ ነው። ይሄ ትኩረት የተሰጠው አንድ ጉዳይ ነው ማለት ነው። የህግ የበላይነት እንግዲህ ከወንጀል መከላከል ጀምሮ ወንጀል ተፈጽሞ ሲገኝ ደግሞ ወንጀለኞችን ለፍርድ አቅርቦ ተገቢው ቅጣት እንዲያገኙ ማድረግ ወንጀልን ለመከላከል አይነተኛ መንገድ ነው። ያለውም አማራጭ ይሄ ብቻ ነው። በዚህም መሰረት በክልሉ ላይ ያሉ የሚታወቅ ግጭቶች አሉ። እሱ ከዚህ ከመደበኛ የፍትህ ስርዓት ውጭ የሆነ ነው። ነገር ግን ፍርድ ቤቶች የፍትህ ስርዓቱ ግጭቶችን አለመግባባቶችን ለመፍታት ግን ብቸኛ አማራጭ መሆኑን ህዝቡ እንዲረዳ ስራዎች እየተሰሩ ነው። ወደ ፍርድ ቤት ወደ ፍትህ አካላት የሚመጡ ተገልጋዮችን ደግሞ በአግባቡ ለማስተናገድ እና በፍርድ ቤት በፍትህ ተቋማት ላይ እምነት እንዲኖራቸው ለማድረግ ከፍተኛ ስራዎች እየተሰሩ ነው ማለት ነው።